ቤተሰብ እንግዲህ ሀይሚና ብሩክ ያሉበት ሁኔታ ይታወቃል። ነገር ግን በዚህ ሰዓት እንግዲህ ብሩክ ግዴታ ለሀይሚ ሽማግሌ መላክ አለበት እየተባለ ነው የሚገኘው። ሀይሚ ይህንን ስትሰማ ምን አለች የሚለውን ነገር እንግዲህ በደንብ ሀሳብ እንሰጥበታለን። የእዩ ሀሳብም ትናንትና ቤኪ እንደሚታወቀው አግኝቶ ሲያወራት ነበረ። ግን ደግሞ መፍትሄ ሳይሆን የባሰ በቃ እሷ እንደተፈራች ማለት እንደዚህ ሲለማመጧ ስለምኗት በቃ ልጅ አሳዳጊ ስለሆነች እናት ስለሆነች እንዳትጎዳ እንዳትበደል ተብሎ ነው እንጂ የእውነቴ ነው። እኔ ብቻ በቃት አለው ብላለች ሀይሚ። እንኳን እሷ እኔ ራሱ በቃት ነበረ። በቃ ምንም የሚያስቆመኝም አካል አልነበረም። የምሬ ነው። ሄጄ በጥፊ ብላት ማለት ነው። ግን እች ልጅ በሰላም እንድትመለስ ሀይሚም ብሩክም እነ ፍፄም ሌሎችም ሁሉም ሰው እውነት ለመናገር ይሄ ጉዳይ በሰላም ቢያልቅ ነው የሚፈልገው እንጂ ከእሷ ጋር ከባድ ጸብ ውስጥ ከባድ ግጭት ውስጥ ተገብቶ የሚፈታ ነገር ስለሌለ። ምክንያቱም አንዳንዴ ሰዎችን በእል ስትሄዱባቸው በእርግጥ ለዚህ ልጅ የፈለገ መልካም ሰው ብትሆኑላት በጣም በቃ ጨዋ ሰው ብትሆኑላት ምንም እንደማትራራ ነው። ወይም ደግሞ ምንም መመለስ እንደማትፈልግ በቃ እኔ ነኝ አሸናፊው ላ እስካላወደች ድረስ ወይም ደግሞ ሀይሚን ዝቅ ማድረግ ነው የምትፈልገው። ወይም ደግሞ ብሩክንና ሀይሚን ማለያየት ነው። በተአምር ደግሞ ከብሩክ ከመሆን እንደማትችል ታውቀዋለች። ምንም በጭራሽ ሀይሚን ለምዶ ሀይሚ ጋር ሆኖ ሀይሚ ልቡ ውስጥ እያለች ሀይሚን እያፈቀረ እሷ ጋር የሚሄድበት አንዳችን ምክንያት የለውም እና ከዛም በተጨማሪ ብዙዎቻችሁ እንግዲህ በሚባል ደረጃ ብዬ ባወራ ይሻለኛል። ምክንያቱም እያየው ስለሆነ ድራማ ነው እየሰሩ ያሉት እና በዚህ ጉዳይ እኔ በደንብ አድርጌ ብዙ ነገሮችን መናገር ፈልጋለሁ እውነት ለመናገር እና ከልብ ወዳጅ ሰው ከልብ አድናቂ የሆነ ሰው በዚህ ልክ ይህን አይነት ወሬ ያወራል ብዬ ስለማላምን እኔ ቪዲዮ የሰራሁት ቪዲዮ ላይ ራሱ ተናድጄ በቃ አንዳንዴ ቁጣ ነገር አስተላልፋለሁ እና እንደዛ ሲሆን እንዴ አንቺ ተረጋጊ እኮ ድራማ ነው የሚሉ ሰዎች አሉ። ለእናንተም ምላሽ መሰጥ ይሆናል። በመጀመሪያ ግን እንግዲህ ስለ ሽምግልናው ስለ ጋብቻ መጋባት አለባቸው ግዴታ እየተባለ ነው። ሶ ይህንንም ሀሳብ እናወራበታለን። በቅድሚያ እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? እሙዬን እንግዲህ እንደሚታወቀው በጣም ብዙ ሰዎች ድንገት ነው ትንሽ ቪዲዮ የቀረጽ ነው። እውነት ለመናገር በጣም አሟት ነበረ። በጣም ጭንቀት ላይ ነበረች። በጣም በቃ ዛ ራሱ አጨናንቀዋት አዋክበዋት ስለመጡ ምንም ጊዜ አላገኘችም እና የሚገርማችሁ ምግብ ራሱ ኤርፖርት ድረስ ይዤላት ነው የሄድኩትኝ። በቃ ኤርፖርት ምግብ በጣም ውድ ነው፣ ውሃ ራሱ በጣም ውድ ነው እና በቃ ድርስ እንዳለች በቃ እንድትጎርስ ብዬ ትንሽዬ ምግብ ይዤላት ሄጄ ነበር። ትንሽ አጎረስኳት። ወዲያው ደግሞ ወዴ ወላለች እና በጣም የሚገርም ጣፋጭ የሆነ ጊዜን ያሳለፍ ነው። እኔ ከሙዬ ጋር ስሆን የሚሰማኝ ነጻነት ልነግራችሁ አልችልም። እሷም እኔ ጋር ስትሆን ነጻነቷ ልዩ ነው። በቃ ታስሮ የሆነ የቆየ በቃ የሆነ ነገር በቃ እስር ቤት የቆየ ሰው አለ አይደል? ልክ ሲወጣ ውጭ እንዴት እንደሚናፍቀው እኔና እሷም እንደዛ ነበርን። ብቻ እግዚአብሔር የተመሰገነ ይሁን። ቲክታክ ላይም ቪዲዮ ፖስተናል። እሷም እኔም እንዲሁም ዩቲዩብ ላይ ፖስቼ በጣም ነው በቃ እኔ እንጃ ብዙ አስተያየቶች ብዙ ኮሜንቶች ነው ያየሁት። ለማንኛውም ግን እኛን በአካል ማግኘት ብትፈልጉ ብዙ ሰዎች እንዳላችሁ እየሰማው ነው። ለማንኛውም እንደ እግዚአብሔር ፈቃድ አሁን ላይ ወደ ቤተሰቦቿ ሄዳለች። ስትመለስ ደግሞ የምናገኛችሁ ይሆናል እንደ እግዚአብሔር ፈቃድ ብዬ ለማለፍ ነው። ለማንኛውም ግን ሰላማችሁ ይብዛልኝ። ስለሰጣችሁን ክብርና ፍቅር እናመሰግናለን። በነገራችን ላይ እሙዬ ትልቅ ሰው መስላችሁ ነበር እንዴ? ኧረ ጩጬ ነች ትንሽ ልጅ ነች ናምን እያላችሁ ነበር። እኛ ችግር ነው እንደዚህ ያከሳን እንደዚህ ያጠቆረን እንደዚህ ያጎሳቆለን እንጂ እሙዬና እኔ በጣም ትንሽ ነን። እድሜያችን ራሱ እኩል ነው ማለት ይቻላል እና አብረን ያደግ ነው አብረን የተማር ነው። ለማንኛውም ታሪካችን በሌላ ቪዲዮ ተመልሼ እመጣለሁ። አሁን ላይ ግን ስለ ሀይሚና ስለ ብሩክ ስለ ሽምግልናው መጀመሪያ ሀሳብ ስሰጥ አንዋር ነው እንግዲህ ይህንን ሀሳብ ይዞ የመጣው። እነዚህ ልጆች እንግዲህ እዩ እንዲህ እየፈነጨች ያለችው መንገድ በቃ እነሱን ክፍተት ለመፍጠር ነው። ስለዚህ ክፍተት እንዳይፈጠር ችግር እንዳይመጣ እንዳይለያዩ እንዳይራራቁ ሽማግሌ ግዴታ ተልኮ ብሩክ መላክ አለበት ነገር ነው እያላችሁ የምትገኙት። ሽምግልና ወይ ትዳር ወይ ጋብቻ ምንም አጥር ሊሆን አይችልም። እኔ በራሴ ህይወት የገጠመኝ ነገር ስላለ ማለት ነው። አንድ ሰው እስከ መጨረሻው በቃ ለእናንተ ክፉ ነገር ሲያስብ ማለት ነው ምንም እንቅልፍ የለውም። ሌትም ማታም ቀንም በቃ ስለ እናንተ ሲያስብ ነው የሚውለው የሚያድረው። ከዛ እናንተን በምን አይነት መንገድ ልበቀላችሁ፣ በምን አይነት መንገድ ህይወታችሁን ላመሰቃቅል ነው የሚለው እና ያን ሰው የፈለገ ትዳር ውስጥ ብትገቡ የፈለገ ሀገር ኢቭን ሀገር ጥላችሁ ራሱ ብትሄዱ ይከተላችኋል። ያ ሰው በዛም በዚህም መንገድ ብሎ ይከተላል እና ሀይሚና ብሩክ እኔ ስለተጋቡ ቀለበት ስላረጉ ሽምግልና ስለተላከ ምንም እዩ ከነሱ ህይወት ትርቃለች የሚለው ሀሳብ የለኝም። በእርግጥ አንዋር ትንሽ ፈላ አርግ ብሎ ነው ወይ ደግሞ የሚቻለው ሀሳብ ይሄ ነው ብሎ ስላሰበ ነው። ምን አለ እንደውም ብሩክም ሳያቅ በቃ ዝም ብለን ሽማግሌኛ ልከን ሰርፕራይዝ እናርግ ለጋሽዬ ሽምግልና እንላክ ሲል በጣም ነው የሳቅኩትኝ። እግዚአብሔር የጨነቀዋለው እርጉዝ ያገባል የሚባለው እንዴ! እቺ ልጅ እኮ እንደው ፈርተናት አይደለም በቃ እንደው በሰላም ቢጠናቀቅ የሚለው ነገር ሆኖ ነው። ለማንኛውም ግን ሀይሚዬና ብሩክ
ነግሬያቸዋለሁ። ከፊት ለፊታቸው የተደቀነ ብዙ ፈተናዎች አሉ። እርግጠኛው የምነግራችሁ ነገር እንዲቀላል እንዳልሆነ ልትረዱት ይገባል። እንኳን አይደለም ሚዲያ ላይ የወጣ ፍቅር፣ እንኳን ሚዲያ ላይ እየታወቀ ያለ ነገር፣ እንኳን በጣም ብዙ ፈተና እየበዛበት ያለ ህይወት ይቅርና እኛም እንኳን ማንም የማያውቀን ሰዎች ገና በ7 ወር ነው አብረን በፍቅር ማለት በትዳር አብረን የቆየ ነው። የጋብቻ ፕሮግራም በነገራችን ላይ ከእሙዬ ጋር የሰርጋችን ቀን አንድ ላይ ቢሆን መድኃኒዓለም አባቴ ደስ ይለኛል። እግዚአብሔርን በአንድ ቀን ብንጋባና እስኪ ጠብቆ ለማንኛውም እግዚአብሔር ሲፈቅድ ይሆናል ብዬ አስባለሁና ሰርግ ባይሆንም አብረን የኖረው 7 ወር ነው። በዚህ 7 ወር ውስጥ ብዙ ፈተና አይተናል፣ በጣም ከምነግራችሁ በላይና ሚዲያ ላይ ስትወጡ ደግሞ የበለጠ ፈተና አለና ሀይሚና ብሩክ በዛ ፈተና ውስጥ ነው እያለፉ የሚገኙት። ለምን ተፈተኑ ብለን ማማረር የለብንም። ለምን ተፈተኑ ብለን ለምን ተከፋቸው፣ ለምን ተጨናነቁ ብለን ማልቀስም መተከዝም በቃ እንወጣዋለን ብለን በተስፋ ወይ ደግሞ በወኔ በጀግንነት አሸናፊ ሆነን መቆም እንዳለብን የፈለገ ዛሬ ብንከፋም ብናዝንም ነገ በቃ አሸናፊዎች ሀይሚና ብሩክ ሆነው እኛም በእነሱ ደስታ እንደምንደሰት እያሰብን ከሄድን ሁሉ ነገር ቀላል ይሆናል ብዬ አስባለሁኝና ውዶችዬ፣ በእርግጥ ሽምግልናውም የቀለበቱ ፕሮግራምም እንዲሁም ደግሞ የሰርጉም የሽምግልናው ሁሉም ፕሮግራም በሂደት እነዚህ ልጆች አላደጉም፣ ገና ናቸው። እግዚአብሔርን ይቆያሉ አሁን ላይ እንዴ። በእርግጥ ቀለበት ቢሆን ፕሮሚስ ቢኖር በጣም ደስ ይለኛል። ለሴት ልጅም ትልቅ ክብር ነው። እግዚአብሔርን ያም ይሄም እኔ እንኳን አይደለም እሷን የመሰለች ቆንጆ እንኳን እሷን የመሰለች ወጣት እንኳን እሷን የመሰለች ልበቀና እንኳን እሷን የመሰለች ታዋቂ ሴት ማለት ነው። እኔ ራሱ መንገድ ላይ ሲሄድ በቃ ለካፊው ብዙ ነው። ያገባውም ያላገባውም በቃ እንደዚህ ልዘነጣችሁ ምናምን ስትወጡ ለካፊው ብዙ ነው። ቀለበት እጃችሁ ላይ ካለ እኔ የሆነ ጊዜ አስታውሳለሁ፣ ጥምቀትን ለማክበር ሄደን እየተመለስን የሆኑ ልጆች ወጣቶች ናቸው፣ 3-4 ናቸው፣ አንድ ላይ ቁጭ ብለው የተባበሩት አካባቢ ማለት ነው፣ አዲስ አበባ ማለት ነው። ከዛ አንዱ ልጅ ጓደኞች ያሉ ኢቭን ባሌ አብሮ ይላለው እግዚአብሔርን ደብላችንና መቼ በማረሳው ጊዜ ነውና እንደዚህ ሎሚው ሊወረውረው ሲል እጄን እንዲህ ያረኩለት ማለት ነው። ቀለበት ነበረኝ ፕሮሚስ ቀለበት እና ደንግጦ ወይኔ ምናምን አለ እና በቃ ልሰጥሽ ነበር እግዚአብሔርን አለ ቀለበትሽን አይቼ በቃ ደነገጥኩኝ ምናምን ብሎ ያን ቀለበት ምን ልሳረገውና እንትን ሎሚ ወሰደው ለራሱና ይሄን ጊዜ አስታውሳለሁ። እና ቀለበት ሲኖራችሁ ሴቶች ትከበራላችሁ። ባጭሩ ያ ነገር ቢሆን የተሻለ ነው ብዬ አስባለሁ። ጋብቻ፣ ሰርግ፣ ሽምግልና ምናምን የሚለው ግን ሁሉም ነገር በጊዜው ስለሚሆን እነሱ ብዙ አላማ አለን ስላሉ በራሳቸው መንገድ ቢሆኑ እኛ እንደዚህ ነው እንደዛ ነው እያለን ባናጨናንቃቸው። እነ ቤኪም በእርግጥ ፍጼም የተናገርከው ነገር አለ። ቤኪን ለምንድን ነው ያችን ልጅ የምታገኛት? ለምንድን ነው በዚህ ልክ የልብ ልብ እንድታወራ የምታደርጋት ብሎ ተቆጥቷታል። እኔም እየተቆጣሁት ነበረ። ትክክል ሀሳብ ነው የተናገርከው። ፍጼ አይ እነዚህ ልጆች በራሳቸው ነው መወሰን ያለባቸው እንጂ እኛ እዚህ ጋር ሽማግሌ ምናምን ብለን ልጆቹን ማጨናነቅ የለብንም። እነሱ ውጤቱን እየተጠባበቁ በጣም አስጨናቂ ጊዜ እያሳለፉ ነው ብለሃል ፍጼ። በጣም አሪፍ ነው፣ ጥሩ ሀሳብ ነው ያሰባችሁት እና በዛው ተጠናቋል። ብዙዎቻችሁ እንግዲህ ፈን አድርጋችሁ ስቃችሁ ይህንን ቪዲዮ አይታችሁታል እና ደስ ይላል። ብቻ የዛሬው ቪዲዮ እንደዛ በሚሆን ጊዜ ሁላችንም ደስታ ይሆናል ብዬ አስባለሁ ሲጋቡ እና ወደ ድራማ ነው የሚሰሩት ወደሚባለው ነገር ሲሄድ ብሩክ በዚህ ልክ ከ6 ወር በላይ ከ9 ወር በላይ በዚህ ልክ ሲጨነቅ ስሙ ሲጠፋ ሲሰደብ ባለጌነ ተብሎ ሀይሜን ትተህ እንዴት ሄድክ፣ እንዴት አስረገዝክ፣ እንዴት ከሌላ ሴት ጋር ተኛህ፣ እንዴት የሌላ ሴት ገላ ለካ ተብሎ በጣም በብዙ መንገድ ሲወቀስ ሲሰደብ ከርሟል አይደል? ስሙን ለማጽዳት ይሄን ያህል መከራውን እያየ ሁሉ ነገር ድራማ ነው የምትሉ ሰዎች እና ድራማ ከሆነ ታዲያ ድራማ ከሆነ ወይም ደግሞ ይሄን ነገር እያደረጉ ያሉት ሆን ብለው ተመልካችን ለማደናበር ወይም ደግሞ ለተመልካች እየዋሹ ነው ብላችሁ ካሰባችሁ አንድ ሚስጥራቸውን ለምን አስወጣችሁ? ሚዲያ ላይ ወጣችሁ የምታውቁትን አውቃችሁ ዝም ለምን አትሉ? እንደ የማንም ልቅምቅም እኮ ስንት ስራ ሲሰራ ከርሟል። እነሱ ቢሰሩ ኖርማል ነው፣ ግን እኔ ስራ አይደለም ብዬ ነው ማምነው። እውነት ለመናገር ያሉበት ነገር በጣም እንደተጨነቁ ምናምን ስለገባኝ እኔ እኩል ከነሱ ጋር ስሜቴን በቃ እየተጋራው ነው የምገኘው። ስሜታቸውን ሲጨንቃቸው ይጨንቀኛል፣ ሲያለቅሱ አለቅሳለሁ፣ ሲከፋቸው ከፋለሁና ድራማ ነው ብዬ ካሰብኩኝ ምንም አይነት ስሜት አይኖረኝም። ውሸታሞች፣ ሌቦች፣ አጭበርባሪዎች የሚል ነገር ነው አእምሮዬ ላይ የሚመጣውና በተአምር እኔ ድራማ ነው ብዬ አላስብም። ግን አንዳንዶቻችሁ ሙሉ በሙሉ 100% እርግጠኛ ሆናችሁ የሚሰራው ነገር ድራማ ነው ግን ይስሩ። ከዛ ደግሞ ዳይሬክተሩ ጥሩ አድርጎ አይደለም እያሰራቸው ያለው ምናምን ልክ በቃ የሆነ ዳይሬክተር ልክ ፊልም እንደሚያሰራ ሰው ቁሞ እያሰራቸው እንደሆነ ይሄን በሉ ይሄንን አውሩ እንደዚህ ተናገሩ እያለ ጋይድ እያረጋቸው እንደሆነ ነው የምትናገሩት። ታዲያሽ እናንተ ይሄ ነገር አለ ብላችሁ ካሰባችሁ ለምንድን ነው ልጆቹ ተናደው ተበሳጭተው እነሱን መከታተል እንዲያቆሙ ነው ሚዲያ ላይ ወጣችሁ ድራማ ነው እያላችሁ የምታወሩት? ወይንስ ደግሞ ሀይሚና ብሩክ ውሸታሞች ናቸው ተብለው እንዲታሙ ድራማ ነው የሚሰሩት ተብለው እንዲጠሉ ነው የምታደርጉት? እኔ አልገባኝም።
ድራማ ነው ካላችሁ ለምን ሀሳብ ትሰጣላችሁ? ግን የሆነ አውቀናል፣ ግን ደግሞ ችግር የለውም በቃ ይስሩ ድራማ ብላችሁ ነው የምታስቡት እንዴ? ሌላ ሰው እዛ ጋር ትክክለኛ ስሜታቸውን ተጋርቶ እንደኔ ድራማ አይደለም ብሎ ለሚያስብ ሰው ምን አይነት ነገር ነው የምትናገሩት እንዴ? ይሄ ነገር በጣም አስቀያሚና እኔ በጣም በቃ ቲክታክ ላይ ስታወሩ በጣም እንወዳለን ሀይሚን ብሩክን ከምትሉ ሰዎች ናችሁ እንደዚህ የምታረጉትና ይሄ ነገር ሮንግ የሆነ ነገር ነው። ምክንያቱም ዋሹን በቃ እየዋሻችሁ ቪዲዮ አስተላልፉ፣ ቪዲዮ ልቀቁ ምናምን ዋሹን እንዴ! ውሸት እኔ አልደግፍም እውነት ለመናገር ማለት ነው። የፈለገ ስራ የሚስሩም አይስሩም አእምሮዬን እኔ በቃ የእውነተኛ ስሜታቸውን የእውነተኛ አኗኗራቸውን የህይወታቸው ጉዞ ነው ብዬ ነው ስለማስብ በተአምር ድራማ ነው ብዬ አላስብም። ድራማ ነው ካልኩኝ በቃ ለእነሱ ያለኝ ቦታ እየቀነሰ ነው እየወረደ ነው የሚሄደው እንዴ! ለምን እኔን እየዋሹኝ እንዴት ቪዲዮ ያለው እንዴ? እኔን እዛ ጋር ሀይሚ እያለቀሰች አሁን ለምሳሌ ቪዲዮ ሰራች አይደል እንዴ? ያ ነገር ውሸት ነው ተብላችሁ ስትነገሩ እሰይ ታልቅሳ ታዲያ ነፍራቃ እኛን እዚህ እያስጨነቀች እሷ ግን ድራማ ትሰራለች ብዬ ውስጥ ያምናል እንጂ እንዴት ነው አይ ችግር የለውም ብዬ ከእሷ ጋር እኩል አልቅሼ ከዛ ድራማ ነው ብዬ እንዴት ላስብ ነው የምችለው እንዴ? እግዚአብሔርን የንግግራችሁም ሀሳባችሁም እቅዳችሁም እኔ ምንም እየገባኝ አይደለም። ለዛውም ደግሞ ዋነኛ የሀይሚና የብሩክ ደጋፊ ነን ብላችሁ በጣም 200 300 ሰው 100 ምናምን ሰው ሰብስባችሁ ከ90 በላይ ሰው ነው ሰብስባችሁ ቁጭ ብላችሁ ይሄን ወሬ የምታወሩት እና እባካችሁ እንደዚህ አይነት ነገር ከማውራታችሁ ተቆጠቡ። ሀይሚና ብሩክ አሁን በዚህ ሰዓት ከፍተኛ ጭንቀት ላይ ናቸው። በትክክለኛ ስሜታቸውን ተጋርተን ትክክለኛ ፍርድ እየሰጠን ትክክለኛ ውሳኔ እንዲወስኑ ከጎናቸው ሆነን አይዟችሁ በርቱ እያለን እንዲቀጥሉ ማድረግ እየቻለን ለምንድን ነው ድራማ ነው እያለን ሰዎች እንዲጣሏቸው እነሱን መከታተል እንዲያቆሙ እንዴ? አብርሽና ሩታን አሁን ላይ የሚከታተላቸው ሰው እኮ ድራማ ነው ተብሎ ከታወቀ በኋላ ብዙ ሰው እየተከታተላቸው አይደለም ማለት ብዙ ሰው ሰፍ ብሎ እንደሚያያቸው አይደለም። የድሮ እንትን እኮ ጠፍቷል እና ሀይሚንና ብሩክንም እስከዛሬ በሰላማዊ መንገድ የመጡትን ልጆች እንዲጠሉ ሰው በቃ እንዳይከታተላቸው አታድርጉ፣ እንጀራቸውን አትዝጉ። በእውነት ነው የምላችሁና ይሄ በጣም የሚያስጠላ ነገር ነው። የእዩ ጉዳይ እንዴ አልሰማችሁም እንዴ? ቪዲዮ ለቅቄያለሁ፣ ገብታችሁ እዩት። አንድ ልጅ እያለቀሰች ቲክታክ ላይ ሁሉንም ተናግራለች። እዩ በጣም እጇ ረዥም እንደሆነ የሀይሚን ዘመድ ራሱ አሳስረው እንደነበር አሳግተው እንደነበር እግዚአብሔርን ነው የምላችሁ። በጣም ሀይሚ ላይም ብሩክ ላይም ሚዲያ ላይ ወጡ ያልተወራ ብዙ ነገሮች እንዳደረገቻቸው እንዳደረሰችባቸው የእሷ የራሷ ጎረቤት አውርታለች። ገብታችሁ ማየት ትችላላችሁ ቪዲዮን እና በዚህ ልክ እንደዚህ አይነት ነገር እየደረሰባቸው ከጎናቸው ካልሆንን ድራማ ነው እያልን እንደ ሕፃን ልጅ እንዲያታልሉን እኛን ራሳችን እንዲያታልሉ እነሱንም ሞራላቸውን ከምንገድል በቃ በቪዲዮ አስተያየት ስጡ። ማርያምን ነው የምላችሁ። ይሄንን ነው ለማለት የፈለኩት። ለማንኛውም ሀይሚና ብሩክ ማንም አይለያያችሁም። እዩ ታወራለች፣ ትደነፋለች፣ ምንም አታመጣም። ሀይሚና ብሩክ ለዘላለም አብረው ይኖራሉ። ሞት ነው የሚለያቸው። የምሬ ነው ብላችሁ ሞት ከለያቸው ሞት ነው የሚለያቸው። ከዛ ውጭ ማንም ይምጣ ማንም መድፍ የሚተኮስ መትረጊስ የሚተኮስ ኒኩለር የሚፈንዳ ማለት ነው ማንም ሰው ሊለያያቸው ወይ ደግሞ ሊያራርቃቸው አይችልም። ይህንን አምነን መቀበል አለብን። ለነሱ እኩል ነው በቃ መከራከር ያለብን እንጂ እንዲህ ደካማ ጎናቸው እንዲገለጥ ሰው እንዲጠላቸው ማድረግ የለብንም። ይሄ የኔ ሀሳብ ነው። የእናንተን ሀሳብ ደግሞ ጨምሩበት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ምርጣ ምርጦች። እወዳችኋለሁ። በአዲስ ቪዲዮ እንገናኛለን። ማታ ላይ ጠብቁኝ።